የሰውን ህይወት ወይም የሰውን ደም ባፈሰሱ ቢላዎች አማካኝነት የተሰራው ሐውልት ይህ ሐውልት ናይፍ ኤንጅል ወይም ደግሞ የሰይፉ መልአክ ብለን ልንጠራው እንችላለን። በሀገረ ዩናይትድ ኪንግደም የሚገኝ ሲሆን በየቦታው እየተዘዋወረ ለህዝቡ የሚጎበኝ ሐውልት ነው። ይህም ሐውልት የተሰራው ከ100,000 በላይ በሆኑ ቢላዎች ፖሊሶች ከወንጀለኞች በሰበሰቡት እንዲሁም ደግሞ ከወንጀል ቦታዎች ላይ በለቀሙት ቢላ አማካኝነት የተሰራ ሐውልት ሲሆን ይህም ሐውልት ፊቱ እንደምታዩት የሚያሳዝን ፊትና የተከፋ ፊት ነው የሚያሳየው። ምክንያቱም እነዚህ ቢላዎች የብዙ ሰውን ህይወት ያበላሹ የብዙ ቤተሰብን የበተኑ ስለሆኑ በዚህ አማካኝነት የቢላን መጥፎነት የወንጀልን መጥፎነት ለማሳየት ሲባል አልፍሬድ ብራድሊ በተባለ አርቲስት አማካኝነትና ከሀገሪቷ ብሪቲሽ አይረን ወርክ ሴንተር ጋር አንድ ላይ በኮላብሬት በማድረግ ይህን ሐውልት ሊሰሩ ችለዋል ማለት ነው። በየቦታው የተንቀሳቀሰ የወንጀልን አስከፊነት ለማስተማር ተብሎ የተሰራ ሐውልት ነው። ይህም እንደምታዩት አንዷ ቢላ ያንደን ሰው ደም አፍሰሳለች ማለት ነው። ስለዚህ በዚህ አማካኝነት ፊቱም ግርጭፍ ያለና ያዘነ ፊት ነው የሚያሳየው። ይህም ፊቱ የሚታየው የአልፍሬድ ፊት ነው ወይም ደግሞ የሱን ቤተሰቦች ፊት በአንድ ጨምቆ ነው የሰራው ማለት ነው። ስለዚህ አርቲስቱ የራሱንም ጥበብ አሳይቶበታል። እንዲሁም ደግሞ ህዝቡን ለማስተማርም በየቦታው የተጓጓዘ ህዝቡን ያስተምራል፣ የወንጀልን አስከፊነት ያስተምርበታል ማለት ነው። ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳረሱ፣ ሰብስክራይብ ማድረጋችሁን እንዳረሱ። ባይ ባይ ቻው።